በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የክርስቶስ ቤተሰቦች፣ የቴዎቶኮስ ሚዲያ ተከታታዮች ይህንን መንፈሳዊ መርሃ ግብራት የምናቀርብበትን ቻናል ሰብስክራይብ በማድረግ ቪዲዮውንም ላይክ እና ሼር በማድረግ እንደዚሁም ኮሜንት ላይ ሐሳብ አስተያየታችሁን በመጻፍ ሐሳብ አስተያየት ከሌላችሁ የሰማዕቱ የቅዱስ መርቆሬዎስ ረድኤትና በረከቱ ከሁላችን ጋር ይሁን እያላችሁ በመጻፍ እንድትከታተሉን ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህም በማስከተል በወርሃ ሰኔ የሚጸለይ የሰማዕቱ የቅዱስ መርቆሬዎስን ዜና ገድሉንና ተአምሩን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። በነጋም ጊዜ ቅዱስ መርቆሬዎስን ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡም መርቆሬዎስ ሆይ ሥራዬ እንዳለህ አወቅሁ፣ ሥራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም እኔስ ሥራ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተውና ነገሬን ስማ፣ ለአማልክቶቼም ሰዋ፣ እኔም የመንግሥቴን እኩሌታ ልሰጥህ፣ ልጄንም ላጋባህ በታላቁ አምላክ በአብ ብሎ ማልኩ። በመንግሥቴ ውስጥም ከእኔ ጋር ትሆናለህ፣ ሥጋህንም በቅጣት አታጥፋለው። ቅዱስ መርቆሬዎስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስን አልተወውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ ላይ እሳት እንዲያነዱበት አዘዘ። በራሱም ላይ የእሳት ፍምን ጨመሩበት። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍም አጠፋው። ወንጀለኛው ንጉሥም የብረት አልጋ እንዲያመጡና ቅዱስ መርቆሬዎስን በዚያ ላይ እንዲያስተኙት በታቹም እሳትን እንዲያነዱ አዘዘ። እንደዚሁም አደረጉበት። ቅዱስ መርቆሬዎስም ሁሉን ታገሰ። ወንጀለኛው ንጉሥም የብረት አልጋ እንዲያመጡና ቅዱስ መርቆሬዎስን በዚያ ላይ እንዲያስተኙት ከበታቹም እሳትን እንዲያነዱ አዘዘ። እንደዚሁም አደረጉበት። ቅዱስ መርቆሬዎስም ሁሉን ታገሰ፣ ያልቻለውም ቅጣት የለም። ከዚያ በኋላ ንጉሡ እጁንና እግሩን እንዲያስሩት አዘዘ። በፈረስ ጅራትም አስረው በሀገሩ ሁሉ እንዲጎትቱት ወደ እስር ቤትም እንዲያስገቡት አዘዘ። እነርሱም እንደዚሁ አደረጉበት። የመላእክት አለቃ ቅዱስ ሚካኤልም ያጽናናው ነበር። የንጉሡ ታላላቅ ሰራዊቱ መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህንን ሁሉ መከራ ስትቀበል ስናይህ ወዮልን፣ አሁንም የምንነግርህን ስማ፣ ለሰውነትህም ራራ፣ በዚህ ቅጣትም ሥጋህን አትጉዳሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮኹ፣ እንደዚህም አሉት፣ ዳግመኛ መርቆሬዎስን በፊታችን ትቀጣው ዘንድ አንተውህም። ነገራችንን ባትሰማ ግን ብቻህን ትተንህ ወደ ወደድነው እንሄዳለን አሉት። ከዚህም በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበሩም የእሳት ነበር። ቅዱስ መርቆሬዎስንም እንደዚህ አለው፣ እኔ የመረጥኩህ በወንጀለኞች ነገሥታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጽፌዋለሁ። ድንቅ ድንቅ የሆኑ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽሕና፣ አንዱን በስሜ ስላመንክ፣ አንዱን ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛም መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንደዚህ አለው፣ በስምህ ቤተ ክርስቲያን ያሰራውን እኔ በመንግሥተ ሰማያት ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሰራለታለሁ። ለቤተ ክርስቲያንህም ዕጣንና ቁርባንን መብራትንም ቢሆን የሚሰጥ እኔ የጻድቁ አቤልን መሥዋዕትና የመቶ አለቃ
የቆርኔሌዎስን ጸሎት እንደተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስምህ የሚጠራ ቢሆን በመንግሥተ ሰማያት ዋጋውን እሰጠዋለሁ። የገድልህን መጽሐፍ የሚጽፍ ወይንም በቤቱ ውስጥ የሚያስቀምጠው ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብና ጥማት አይሆንም፣ በውስጡም በረከት ያድራል። ጌታችንም ይህንን ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብርና ምስጋና ወደ ሰማይ አረገ። ከነጋም በኋላ ወንጀለኛው ንጉሥ ዳኬዎስ ቅዱስ መርቆሬዎስን ከእስር ቤት አውጥተው ያመጡት ዘንድ ወደ ዱር ወስደውም ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩት ከዚያም አንገቱን በሰይፍ እንዲቆርጡ ታዘዘ። እጆቹና እግሮቹ በሰንሰለት እንደታሰሩ አወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስም ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንደዚህም አለ። ዓለምን ሁሉ የያዝክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚደረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ሥጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤልን ትልክልኝ ዘንድ ለምንሃለሁ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ የሥጋዬን በድን አልብሶና ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስድልኝን ትሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ እለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውንና የልጅ ልጆቻቸውን አጽና። ዳግመኛም ሥጋዬ በተቀመጠበት ቦታ እርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር እንደዚሁም ፍጅት እንዳይሆን እለምንሃለሁ። ለአንተም ቸር ከሚሆን አባትህ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን አለ። ከዚህ በኋላ አንገቱን ለሰያፍ አስመችተው ሰጠና ራሱን ቆረጡት። በዚህም ስቃይና መከራ ኅዳር 25 ቀን ምስክርነቱ ተፈጸመ። በዚህ መጽሐፍ ውስጥም ያልተጻፉ ብዙ ተአምራትንና ድንቆችን አድርጓል። ጸሎቱና አማላጅነቱ እንደዚሁም ልመናው ረድኤትና በረከቱ ይህንን መጽሐፍ ከጻፈው ካጻፈው ካነበበውና ከተረጎመው እንደዚሁም ከሚሰማው ጋር ከሁላችንም የጥምቀት ልጆች ጋር ለዘላለሙ ጸንቶ ይኑር አሜን። ጸሎቱና በረከቱ እንደዚሁም አማላጅነቱ ከምናነበውና ከምንሰማው ከሁላችን ከሕዝበ ክርስቲያን ጋር ይሁንና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። በሁሉ ላይ የሚኮራና የሚመካ አንድ ሰው ነበር። በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በተሾመበት ሹመት እያለም የቤተ ክርስቲያንንና የሀገሩን ሁሉ ገንዘብ ዘረፈ። ያንን ሁሉ ገንዘብም ይዞ ሊሄድ ተነሳ። ያን ጊዜ ቅዱስ መርቆሬዎስ መጣና ጎኑን በጦር ወጋው፣ በክፉ አሟሟትም ሞተ። ይህም ሰማዕት በባስልዮስና በጎርጎርዮስ ላይ ሲመካ የነበረ ኡልያኖስን በጦርነት እያለ የገደለው ነው። እንዲሁ ይህንንም ቅዱስ መርቆሬዎስ በጥቁር ፈረሱ ላይ ተጭኖ መጥቶ ለሁሉ ሰው እየታየ ገደለው። አንተ የሾምከው የቅዱስ መርቆሬዎስ አምላክ ሆይ ዳግመኛ ከሰማይ መላእክት ጋር በምትመጣበት ጊዜ ጻድቃን በሚያስፈራ ቀኝህ በሚቆሙ ጊዜ ያለ ሕማም በፊትህ እንድንቆም አድለን። የቅዱስ መርቆሬዎስ ጸሎቱና በረከቱ አማላጅነቱ ከሁላችን ከሰማነውና ካነበብነው ጋር ለዘላለሙ ጸንቶ ይኑር አሜን። የኢየሱስ ክርስቶስ መንፈሳዊ አርበኛ የሆነ የሰማዕቱ የቅዱስ መርቆሬዎስ የመልኩ ምስጋና ይህ ነው። ሰላም ለዝክረ ስምከ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ላይ መስለው የተዘናፈለ ጸጉርህ ሰላም እላለሁ። ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። ሰላም ለርእስከ መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብና እውቀትን የተሞላ ሰማዕት ሆይ
ጠላት ከሚበዛበት ዓለም ሰውረ በፈረስ ውሰደኝ። ሰላም ለቀራንብቲከ መርቆሬዎስ ሆይ የዓይኖችህ መከለያ የሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህ ሰላም እላለሁ። ጥበብንና እውቀትን የተሞላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። ሰላም ለመላትሂከ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሸቱ አፍንጮችህና ለጉንጮችህ እጅ በመንሳት ሰላም እላለሁ። ብዙ ሥቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ መርቆሬዎስ ሆይ የከሃዲው የዳኪዎስን ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ለከንፈርህ ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ የመንግሥተ ሰማይ ክብርን ታገኝ ዘንድ ሥቃይን እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትህም ሰላም እላለሁ። ክፉ መካሪ ወገኖችህን ያጠፋሃቸው ሰማዕት ሆይ መታሰቢያህ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔም በፈረስህ ጫነኝ። ሰላም ለጉርኤከ መርቆሬዎስ ሆይ የሰማዕትነት ሥቃይን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገትህም ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎህ የጸና ሰማዕት ሆይ ዓለምን ከሚገዛ የጠላት ሰይጣን እጅ ፈጥነህ አድነኝ፣ ዳግመኛም ነፃ አውጣኝ። ሰላም ለመታክፍቲከ መርቆሬዎስ ሆይ ከባድ የሆነ የሥቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሻዎቼ ሰላም እላለሁ። ሥቃይና መከራን የታገስክ ሰማዕት ሆይ ሥራዬ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከሥቃይና ከሞት ወጥመድ ፈጥነህ ሰውራት። ሰላም ለዘባንከ መርቆሬዎስ ሆይ ከደረት በታች ደም እስከሚንጠፈጠፍ ድረስ በሥቃይ ጅራፍ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። ሰላም ለሕፅንከ መርቆሬዎስ ሆይ የረቀቀ ጥበብ ማከማቻ ለሆነ ጭንህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በሥቃይ በደም የተጠመቅ እውነተኛ ሰማዕት አባቴ ሆይ ከእርሱ ፊት በፍጹም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻና ለከርንህ በምስጋና ሰላም እላለሁ። በሥላሴ ስም በትምህርት የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቷታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። ሰላም ለእመትከ መርቆሬዎስ ሆይ ኪራዜ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ለክንድህ ሰላም እላለሁ። እንደ ተከዚ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ። ሰላም ለአጻብዒከ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ
ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። ሰላም ለገባዋቲከ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎድኖች ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድህ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ ሰላም እላለሁ። የክርስቶስ ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ የማዳንህም ኃይል ተንኮለኛ የሆነ ጠላቴን ይደምስስ። ሰላም ለኩልያቲከ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት እንደዚሁም ቸርነት ለሆነው ኩላሊት ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅንዓት እሳት ላቃጠለው አንጀትህም ሰላም እላለሁ። የክርስቶስ ሰማዕት ሆይ ጸሎትን መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። ሰላም ለንዋየ ውስጥከ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውስጣዊ አካልህ ሰላም እላለሁ። የአባላት ሁሉ ማዕከል ሆና ለምትኖረውን ብርትህም ሰላም እላለሁ። መርቆሬዎስ ሆይ ሲዶና ከአመፀኛው ነፍሴ ጋር ከመፋረዱ አስቀድሞና ረዳቷም መታመኛዋም አንተ ነህና። ሰላም ለሐቄከ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኽኩ ጊዜ ቃሌን ስማ። ሰላም ለአብራኪከ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በስቃይ አደባባይ ለቆሙ ለጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት አቤቱ የድካምና የኃጢአትን ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎች ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆነ የተሰቃየህና ሰማዕትነትን የፈጸምክ መርቆሬዎስ ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። ሰላም ለአጻብዕግርከ መርቆሬዎስ ሆይ በመሮጥ በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች እዘዝ። ሰላም ለቆምከ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደምግባትን ለተመላ መልክ ሰላም እላለሁ። ስቃይን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ መርቆሬዎስ ሆይ ስቃይን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስህ ሰላም እላለሁ። የክርስቶስ ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ ሁልጊዜ በነጋታ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደሙሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዢ ሰማዕቱ ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብሪከ መርቆሬዎስ ሆይ የሥጋህ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ። መርቆሬዎስ ሆይ
በየዘመኑ እንዳንተ የተጋደለ የለም። ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። ተአምሪከ አሐዱ መርቆሬዎስ ሆይ አንደኛው ተአምር መምህር ባስልዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካልዕ ተአምሪከ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራ ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። ሳልስ ተአምሪከ የክርስቶስ የኃይሉ መገለጫ ሰማዕት ቅዱስ መርቆሬዎስ ሆይ ሦስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል ተደርጎ ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፋ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ተዘከሪከ ክርስቶስ ክርስቶስ ሆይ የኔን የሰነፉን ፍቅር አስበህ ወገኖችህን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነትን ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሬዎስም ጋር ነፍሴን ለመታደግ በእጅህ ያዝ። ሰላም ለከ መርቆሬዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳትን ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደምህ ነበልባሉን አጠፋው። ሰላም ለልብከ በሮም ሀገር የምትኖር መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቱ የምታምር ሰማዕት ሆይ ሥጋህን እንደ ጉማ በነኑት፣ ተጋድሎህንም ፈጸምክ። በፄውዐከ በተወክሎ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃይዶ ሕሊና እለምንሃለሁ። ከቂም በቀል የራቅ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትህን ሥቃይ ሁሉ ለፈጣሪህ አሳስበው። መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች አገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድን ላለመሄድ ጌታዬ ወደ ኋላ እንመለስም ብሎ ቅዱስ ወንጌልን ለመስበክ ወደፊት ገሰገሰ። እምሩፀተ ነፋስ ስምህን ለሚጠሩት በአንተም ለሚታመን ሁሉ ከንፋሳት ይልቅ እንደ ዓይን ጥቅሻ ፈረስህ ፈጥኖ የሚደርስላቸው የሚማጸኑህንም በቅጽበት የምትሰማ ፍጡነ ረድኤት ቅዱስ መርቆሬዎስ ሆይ ታላላቅ እባቦች በእኛ በወዳጆችህ ላይ በተነሱ ጊዜ ሞት ያጠፋቸው ዘንድ ጠላቶቼን ሁሉ በመቅሰፍት አስረህ ያዝልኝ። ይልቁንም የሚጠሉን ሁሉ በእኛ ላይ የጸና ፍቅርን ያደርጉ ዘንድ ሰላምን አስተምርልን። አቤቱ ሊቀ ሰማዕታት ቅዱስ መርቆሬዎስ ሆይ በአንተ አማላጅነት መድኃኒት በሆነኝ በጌታዬና በአምላኬ በኢየሱስ ክርስቶስ ስም በአማላጅቱ በርኅርኅተ ልብ ድንግል ማርያምም ስም ስማጸንህ የምነግርህን ልመናዬን ስማ። የአጋንንት ማደሪያዎች ጠላቶች የሚበተኑ የክፉ አውሬ ዲያብሎስም ስሙ ከምድረ ገጽ ይጥፋ። የሰማዕቱ የቅዱስ መርቆሬዎስ ምልጃና ጸሎት አይለየን። የአምላኩ የጌታችን የኢየሱስ ክርስቶስም ምሕረትና ይቅርታ ከኛ ጋር ይሁን ለዘላለሙ አሜን። በወርሃ ሰኔ 25 ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጠራቢው ዮሴፍ ልጅ ሐዋርያው በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧ ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደዌው ፈወሰው።
የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሄራፔ ወደሚባል አገር ሄዶ በውስጡ አሰበከ። ከሰዎቿ ብዙዎቹን አጠመቃቸው፣ ቤተ ክርስቲያንም ሰራላቸው። የዚያችም አገረ ገዢ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያክል አስወጠው። ከዚህም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምዕመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸውም ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜ የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳስ እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዎስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራቸው ምክር በጸሎትና በቅዳሴ ጊዜ ይሰብኩ ነበር። ወደ አገራቸው መግባት አልተቻላቸውም ነበርና አባ ጴጥሮስም በግብጽ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኒዎስም ከአንጾኪያ ከተማ ውጪ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጪ 700 ገዳማትና ሃይማኖታቸው የቀና ምዕመናንም ያሉባቸው 32 መንደሮች ነበሩ። በግብጽ አውራጃ ሁሉና በላይኛው ግብጽ በአስቄጥስ ገዳማት የሚኖሩ መነኮሳት ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እነዚህ ሁሉ ሃይማኖታቸው የቀና ነበር፣ በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እነርሱ መልእክቶችን መጻፍ አያቋርጥም ነበር። የእስክንድርያ ገዳማት ሁሉና መንደሮችንም እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበር። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ሥራ ሁሉ ይራዳው ነበር። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበር። የሰዎቿንም ሥራቸውን ተመልክቶ ያስተምራቸውና በሃይማኖታቸው ያጸናቸው ነበር። በ12 ዓመት የሹመቱ ዘመን እንደ ሐዋርያት መንጎቹን እየጠበቀ እንደዚህ በሹመቱ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።